ካንቺ ሰርቃ አድርገው ትሄዳለች። እሷ የራሴ ነው እያለች እኮ ነው። ይሄ ያለው እኔ እጅና የልጅ መቃብር ውስጥ ነው። አንቺ እርግጠኛ ሳትሆኚ ሰርበሽ ለሰላቢ ሰጠሻት። ለእሷ የነበረኝ ነገር ሁሉ ነው የወረደው። ግን ማሚ አንቺ ነሽ የኔ ጠየሽው። አስተምርሻለሁ ብዬሽ አይደል እንዴ? እድል ተማሪ። ስርቆቱ ግን ለራስሽ ስትይ የመማር ፍላጎት የለሽም ወይስ በዚህ ሰዓት ክርክር ፈልገሽ ነው? እሺ ደስ እንዳለሽ። እኔ ግን በህይወት ይሰርቅ ያለቅ ከዚህ በኋላ እንደማስርቅ ውሸትና ውሸታምን እጸየፋለሁ። የልጅ መከላከያ ኮርስ ትግል እድል ክፍል። አዎ አይሆንም፣ በፍጹም አይሆንም። ይሄ አንቺ ደግሞ ምን ተለካሽ? አክስቴ ታበቂኝ። ጉድ አደረኩኝ። እራሷን ጉዷን መናገር ያለባት። ለነገሩ ውሸታም ነው አትናገርም። ምንድን ነው ሜላት? ቆይ ትምህርት ቤት እያልሽ ነው የምትሄጂው? ትምህርት ቤት ነው። የትም አልሄድም። ውሸታም ቀዳዳ ሜላት። ትዕግስቴ እየተፈተሽ ነው። ሲጀመር የቤት ልጅ ትመስያለሽ፣ ግን ዱርዬ ነሽ። ቆይ የማላውቀው ነገር እንዴት ብዬ ልናገር? ማሚ ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ አላገኘችውም ብለሽ ትዋሻለሽ? እድል ለምን ዝም ትያለሽ? ምን ይዘጋሻል? ያ የወሊድ መከላከያ ማን ነው? የኔ ነው። ምን? ለኔ ማሳይታኛለች። ምክንያቱም ዋሽታለች ልትባል ስለምትችል። እድል ድጋሚ አንገቴን አስደፋሽ። መስረቅሽ ሲገርመኝ። ይሄን ያልሰረኩሽ አንቺ ጋር ያለው ይሄ ንብረት ነው። ደግሞ አፍሽን ትከፍቻለሽ እንዴ? ውጪ አሁን ኮተትሽን ይዘሽ። እሺ ወዴት ተንቀጠቀጠ ማለት? ለምን? እድል ስትሄድ አልቻልኩም። እንደ አይነት ሀዘን የተሰማኝ የልጄ ሞት ላይ ነው። አሁን ማን ሄዳለች? እኛም ተገላገልን። እባክሽ ሮማን፣ እኔ ውስጤ ተጨንቋል። እድል ላትመለስ ሄዳለች። በቃ እዚህ ቤት ያላትን ነገር ሁላ ጨርሳለች። ለምን ግን እንዴት ተሰማኝ? ምንድነው ዝም የምትሉት? ተባራለች። አባረናት። ምን? አዎ ክፍሏ ውስጥ የወሊድ መከላከያ ተገኘ። ያን መከላከያ የወሰደችበት ምክንያት እኔ ነኝ። ጥፋተኛው እኔ ነኝ። ስለዚህ እኔንም አባሩኛ። የእናትን ልዩ ጌጥ ወስዳለች እኮ። አልወሰደችም። ማሚ ይሄ ነው ያንገቱ ጌጥ። ሮማንና ሜላት እድልን በሐሰት ክስ ከሰው ከእናቷ ቤት አስወጧት። የባለፈው ክፍል ላይ ሁላችንም ወይዘሮ ገነት መቃብር ቦታ ሄዳ ስቅስቅ ብላ ስታለቅስ፣ እድል ደግሞ እሷን ለማጽናናት ቀና ስታረጋት ከተደፋችበት እንግዲህ አንገቷ ላይ ያለውን ሀብል ስታይ ሐውልቱንና እድል አንገት ያለውን እያስተያየች ፍጥጥ ስትል እንግዲህ ልጅን አገኘኋት፣ ለካ ልጄ ካጠገቤ ሆና ነው እኔ በናፍቆት የምሰቃየው ትላለች ብለን ስንጠብቅ፣ ነገር ግን የተፈጠረው ሌላ ነው። አውልቂው ሰርቀሽኛም በማለት አንገቷን ይዛ ስትጎትታት፣ እሷን በእርግጥ የኔ ነው ብላ ድርቅ ከማለት ይልቅ አውልቃ ነበር የሰጠቻት። ነገር ግን ዛሬ ላይ ሌላም ነገር ጨማምረው ሌባም ናት ብለው እንግዲህ ከዛ ቤት እንድትወጣ አድርገዋል። ነገር ግን በስተመጨረሻ ደስ የሚለው ነገር ቢኖር ቢኒ ያንን ጠፋ የተባለውን ሀብል አግኝቶ እሱን አሳፍሯቸዋል። ሜላትና ሮማን ሄደችልን፣ በቃ በዚህ ምክንያት ተገላገልናት፣ ከህይወታችን ወጣች ብለው እነሱ ጮቤ ሲረግጡ፣ ነገር ግን ወዲያውኑ አሳፍሯቸዋል። ሀብሉ እንዳልጠፋ ማሚ የጠፋሽ ሀብል ይሄ ነው አይደል በማለት በመጀመሪያ ደረጃ ቢኒ አግኝቶት ነበረ። እድል ለሰረቀች እየተባለች ያለ ስሟ ስም ሲሰጣት በእርግጥም ኪሱ ላይ ይዞት ነበረ። ነገር ግን የእድልና የማሚን እናትና ልጅነት ለማረጋገጥ ዲኤንኤውን እስኪደረግ ድረስ ብቻ ነበረ ደብቆ ይዞት የነበረው። ነገር ግን እሷ ከዛ ቤት ተባራለች ስላሉት እሱም ያን ነገር ደብቆ ከመያዝ ይልቅ እንዳልጠፋ እንዳልተሰረቀ መልሶ አሳይቷቸዋል። ምክንያቱም ከእድል ላይ ወይ ፀጉር ወይ የሆነ ነገር ለመውሰድ ስለሚፈልግ እስካሁን አልተሳካለትም። ከጠገቤ ዘወርበር እያለችው ስለሆነ እንግዲህ ከእሷ ላይ ፀጉር መውሰድ አልቻለም። እሷ ከዚህ በፊት እንደ ማሳጅ እያደረገች እንዴት ነው እንዲህ አይነት ስህተት የምትሰሪው አንቺ? እኔ ምን እንደሆነ በምን አውቃለሁ? ቢሆንስ የእሷን ክፍል ከበረበርሽ ቢያንስ ቦታው ትምልሽ። እሺ በቃ በደንብ የምንፈልገው ይሄ ነገር መገኘት አለበት። ካልሆነ ግን እኛን ችግር ውስጥ ይከተናል። ምን አይነት ችግር ውስጥ ነው? አንቺ ሴትዮ ፈልጊው አልኩሽ። የሆነ ሰው አንስቶት ይሆናል። ራሷ ነች ያነሳችሁ እኮ ራሷ ነች ያነሳችሁ። እሷ ባታነሳው ኑሮ አይጠፋም ነበር። ሜላት ያልገባሽ በጣም ብዙ ነገር አለ። ወይ ግን ምንድን ነው ያልገባኝ ነገር? ይሄ ሀብል ህይወትሽን ሊቀይር የሚችል ነው። አስማተኛ ነው ያልሽኝ ነው እንዴ? አንቺ ሞኝ ነሽ በማለት ሮማን ከተገባ ጥላት ሄዳለች። ማሚዬ ወይ የቤንዬ አየህ አይደለ ሁሉ ነገር እንዳስቀምጥከው አይገኝም። ማሚዬ እድል ግን እንዳስቀመጥሻታል አይደለም። ልጄ ተሳስተሃል። ዘረፈችኝ እኮ ለዛውም ብቸኛው የልጄ ማስታወሻ። መዝረፏ ሳያንስ ደግሞ መዋሸቷ። ተረጋጊ ማሚ፣ ሌላ ሰው ውስጡት ሊሆን ይችላል። ተረዳኝ እንጂ ልጄ፣ እሷ እኮ ይሄን ሊኖራት አይችልም። ማሚዬ አንቺም ተረጋጊያ። ከአንቺ ሰርቃ ከአንቺ ጋር ካሉ የምትሄድ ይመስልሻል? እሷ እኮ የራሴ ነው እያለች ነው አይደል እንዴ? ይሄ እኮ ያለው እኔ ጋርና የልጄ መቃብር ውስጥ ብቻ ነው። ማሚዬ እርግጠኛ ሳትሆኝ እስር ቤት ለሰዳቢ ሰጥተሻት። ለእሷ የነበረኝ ነገር እንዳለ ነው የወረደው። ወርቅ ወይ ገንዘብ ብትሰርቅ ይሻለኝ ነበር። እኔ እኮ ባትወስድስ ሌላ ሰው ወስዶት ቢሆን እያልኩሽ እኮ ነው። የእሷ ጠበቃ መሆንከን አውቃለሁ፣ ደግሞ የዚህን ያክል ፍርደ ገምድል መሆንከን አላውቅም ነበር። ማሚ እሷን አሁን ከአንቺ በላይ የሚቀርባት ሰው ነበረ። በቃ ቃሌ ነው። ትማር፣ ስራዋን ትስራ። እንደ ዶሮ ግን መሆን በፍጹም አልችልም። እሷም ልሄድ እያለች ነው። እኔ ቃሌን አልጠፍ እንጂ መሄድ ትችላለች ከፈለገች።
ታይ ግን ማሚ እንደዚህ አትወስኝ፣ አንድ ቀን ይጸጸትሻል። እኔ በብሌን ከመጣችብኝ በጭራሽ አልጸጸትም ማሚ። እኔም ብሆን አንተ እኮ ልጄ ነህ ብንዬ፣ ግን ደግሞ ይህ ሀብል ህይወቴ ነው ማሚዬ። የምነግርሽ ነገር ቢኖር ከአንደበትሽ ክፉ ቃል እንዳይወጣ። ቢኒ እባክህ ተወኝ። ሮማን እድል ወዳለችበት ኪችን ሄደች። ሮማን እባክሽ ተወጪልኝ፣ ባልወጣትም ታመጃለሽ። አንድ ጥያቄ አለኝ። የአንቺ ጥያቄ የምመልስበት እኔ አሁን ጊዜ የለኝም። አውቃለሁ፣ ግን ደግሞ ለአንቺ ምን ጠቅምሻል? ምንድን ነው እሱ? ምን ሊያደርግልሽ ነው የወሰድሽው? እኔ የማንንም ንብረት አልወሰድኩም። እሱ የራሴ ገንዘብ ነው። አትዋሽ እድል። በእርግጥም የጃመል እንደሌለብሽ አውቃለሁ። ነገር ግን ምናልባት ደስ ብሎሽ ወይም ወደሽው እንዳይሆን ብዬ ነው። ስታስቢው አንቺ ሰርቄ ደግሞ ከሰረኩ መስረቄ ካልቀረ ደህና ነገር አልሰርቅም ነበር እንዴ? ሌላው እንዳለ ሆኖ ደግሞ ሰርቄው በኩራት ደግሞ አድርጌው አንገቴ ላይ መዞር እችላለሁ ብለሽ ታስቢያለሽ? እባክሽን፣ እሱ የኔ የራሴ ጌጥ ነው። ደግሞ ለእኔ በጣም ትልቅ ዋጋ፣ ትልቅ ቦታ ያለው ነው። እና ተመሳሳይ ያላችሁ ማለት ነው በማለት ሮማን አፏን ተባትባል። ቢሆን ነው እንግዲህ ትላለች እድል። እሺ እድል፣ ወይ እሷን ፈልጊላታ። የት ብዬ ልፈልገው? እንደዚህ አይነት ሀብል ሊኖራት ሳይኖራት እኔ በምን አውቃለሁ? እንዴትም ብለሽ ፈልጊላት ሚላት እጅ ላይ ከመግባት በፊት ደግሞ ነው የምፈልገዋለሁ። የራሷን ስጫትና የራሽን ተቀበይ። እድል ሮማንያን ተናግራ ከወጣች በኋላ እንዴት እንደዚህ ሊሆን ቻለ? እንዴትስ አንድ አይነት ሊኖረን ቻለ? በማለት ቆም ብላ ታስባለች። እድል ስራዋን ሰራርታ ትምህርት ቤት ለመሄድ ተነስታ ቦርሳዋን ይዛ ስትነሳ፣ ኧረ እባክሽ ከዚህ በኋላም ትምህርት ቤት መሄድ ያምርሻል እንዴ? ማለት ሜላት ምን ማለትሽ ነው? ምን ማለት አለሁ? ደግሞ እዛም ሰርቃ እንዳትዋረድ ብዬ ነው። ግን ማሚ አንቺ ነሽ እኔ ላይ የተቀየርሽው። አስተምርሻለሁ ብዬሽ አይደል? እድል ትምህርትሽን ተማሪ፣ ስርቆቱን ግን ለራስሽ ስትይ ተይ። የመማር ፍላጎት የለሽም ወይስ ደግሞ አሁን ክርክር ነው የፈለግሽው? እሺ ደስ እንዳለሽ የፈለግሽው ማለት ትችያለሽ። እኔ ግን በህይወቴ ሰርቄ አላውቅም። ከዚህ በኋላም አልሰርቅም። ማሚ ቀጠለች። ውሸትና ውሸታምን ደግሞ እኔ በጣም እየተጸየፋለሁ። በእርግጥም ልጄ ደረቅ ነበረች። እሷ ግን እውነትን ይዛ ነበር የምትደርቀው። እውነተኛ መላኩ ነው የሚቀጥለው አንድ ቀን እስኪጠፋ ድረስ ነው። ከዛ በኋላ ደግሞ መላክነቱ ይቆማል። ማሚ ግን እንደዚህ እያለች እያስተማርሻት ነው እንዴ? አዎ ቃሌ ነው። ትምህርቷን ማሚ ቃል የሚባል ነገር የለም። ሜላት ይሄን ነገር ለእኔ ተይው። ማሚ አንቺ የማታውቂው ነገር አለ። እኔ ብዙ ጉድ ስለማውቅ ነው። ምንድን ነው እሱ? እሱን ተይው፣ ስትመጣ ነው የምነግርሽ። ምከሪ ካልሽኝ ትምህርትሽን መጨረሻ አለብሽ እኮ በዚህ ሁኔታ ብልጥ መሆን አለብሽ። እንደምንም ቻል አድርገሽ ይህችን 8 ወር ጨርሻት። ከምንም በላይ እኮ ያንገበገበኝ የአንገት ጌጤ ነው። ያኛው እስከሚገኝ ዝም ብለሽ ስራሽን ስሪ። ግን ደግሞ ከምንም በላይ ያሳስበኝ የቢኒ ሁኔታ ነው። ተይው እሱን እባክሽ። እንደውም ያለ ምክንያት ስላልተቀየረ የእሱ ነገር ነው የሚያሳስበው። እውነቴን ነው የምልሽ፣ ምንም የተለየ ነገር የለም። ምን ይታወቃል? እሱን እየቆየ እናየዋለን። የእድል የትምህርት ቤት ጓደኛዋ ጥሩ ምክር ትመክራለች። ሮማንና ሜላት አንድ ቦታ ነው። ሜላት ክፍሏ ምን እንዳገኘ ታውቂያለሽ? ምን አገኘሽ? የወሊድ መከላከያ። ምን? ሮማን ደንግጣ አስፋልቱን እንዴት እንደተራመደች አታውቅም። በመጀመሪያ ሮማን ሊሆን አይችልም። እኔ ልትዋሽ ትፈልጊያለሽ? ጥሩ ነው ሀሳብሽ። ይሄን ነገር እኔና አንቺ ብንጠቀምበት ጥሩ ነው። የምንጠቀምበት ሳይሆን እውነቱን ነው የምነግርሽ። እኔ ያልኩሽ ክፍሏ ስገባ አገኘሁ የወሊድ መከላከያ ካርቶን ነው ያልኩሽ። ላስቀምጥ አይደለም አገኘሁት ነው ያልኩሽ። ወይኔ ጉድ ያደረጉኝ ወንድምና እህት እያለች ሮማን እጇን ዘርግታ መሮጧን ቀጠለች። ሮማን ስትሮጥ እዛ ቤት ደረሰች። በር ላይ ቢኒን ቆሞ አገኘችው። አንተ ቆይ ምን ሆነ ነው? ምን ሆንሽ? ምን ያለው? ቆይ እኔ ልጠይቅሽ አንቺ ከምትንተባተቢ ምንድን ነው እሱ? እድልና ማሚ እንዴት አንድ አይነት ሀብል ሊኖራቸው ቻለ? ሮማን አሁንም እየተንተባተበች እኔ ምን አውቃለሁ? ምናልባት የምታውቂው ነገር ካለ ብዬ ነው። ቆይ አንተ እንደዚህ አይነት ሰው ነህ እንዴ? እንደዚህ ታደርጋለህ? ምንድን ነው የምትቀባጥሪው? የማወራውን ታውቃለህ። እንደዛ ከሆነማ አንቺም የማወራውን ጠንቀቀሽ ታውቂያለሽ። እድል ከትምህርት ቤት መጣች። ደህና ዋላችሁ ስትል ሁሉም ጸጥ አሉ። ማሚም ተቀይራለች። ቢኒም በሰዓቱ አልነበረም። ሜላት ቀጠለች። እሺ እባክሽ ዛሬ ደግሞ የትኛው አልጋ ቤት ነበርሽ? ምን እንደምታወሪው? በጣም አስመሳይ ሰው ነሽ። እሺ ሜላት ቆይ እባክሽ ተረጋጊ። ቆይ አንቺ ግን አስመሳይ ሰው ነሽ። የማሚን የዋህነት አይተሽ ነው አይደል እንደዚህ የምትጫወችባት? ሜላት እኔ ምንም የማሸው ነገር የለኝም። የተፈጠረውን ነገር በግልጽ ንገሪኝ። ወይዘሮ ገነት ሜላት ያደረገችውን ጥፋት ካልተናገርሽ በቃ ታያት ልጅቷን ራሷ ትናገር ጉዷን። ነገሩ ውሸታምነት አትናገርም። ቆይ ግን ሜላት ምንድን ነው ነገሩ? ቆይ ግን ትምህርት ቤት እያልሽ የት ነው የምትሄጂው? ትምህርት ቤት ብዬ ትምህርት ቤት ነው ሌላ የት ልሄድ ፈለግሽ? ውሸታም ቀዳዳ ሜላት ትዕግስቴን እየተፈታተንሽ ነው። ደግሞ የቤት ልጅ ትመስያለሽ፣ ነገር ግን ዱርዬ ነሽ። ምንድን ነው የተፈጠረው? የማላውቀውን ነገር ምን ልንገራችሁ? እስኪ ንገሪኝ በግልጽ። ማሚ ታውቂያለሽ? ከክፍሏ ውስጥ የወሊድ መከላከያ ያገኘሁ። ወይዘሮ ገነት ደነገጠች። ምን አለች? አላገኘሁም ብላ እንዳትዋሽ ብቻ። አዎ የኔ ነው። እድል ድጋሚ አንገቴን አስደፋች። መስረቅሽ ሲገርመኝ። ማሚ እኔ ምንም የሰረኩሽ ነገር የለም። እንደውም አንቺ ጋር ያለው የኔ ንብረት ነው። ሜላት ቀጠለች። ደግሞ አፍሽን ተከፍቻለሽ እንዴ? ንብረት ሲንኮታችን ይዘሽ ውጭ ከዚህ ቤት።
ደግሞ ሻንጣሽን ታስፈትሻለች። ኦኬ እድል ልብሶቿን ሰብስባ አምታ ፈተሸች። ልብሷን እንዳለ ሜዳ ላይ ዘረገፈች ሜላት። ወይዘሮ ገነትም ቆይ ማለት ቀጠለች። በጭራሽ ከዚህ በኋላ እዚህ ቤት የሚቆይበት አንዳች ምክንያት የለም በማለት እድልዬ እንግዲህ የእናቷን ቤት ለቃወታለች። ያለመታወቅ በዚህ ዙር እንግዲህ እኛ እናትና ልጅ በዛ ሀብል ምክንያት ወይዘሮ ገነት የእድል አንገት ላይ ስታፈጥ እኛ ልጄን አገኘሁ ትላለች ብለን ነበር ብዙዎቻችን የገመት ነው። ነገር ግን እሷ ያሰበችው ጭራሽ እንደሰረቀችው አደረገች። እውነት በጣም ነው የሚያሳዝነው። እንግዲህ አንድ ቀን ስታውቀው ሊቆጫትና ልትጸጸት ያው የማይቀር ነው መጸጸቷና መቆጨቷ በልጇ ላይ ያደረገችውን ነገር። ወይዘሮ ገነት እንደዛ ልጅን ትመስኛለች እያለች ስትሰፈሰፍላት የነበረውን ያክል አሁን ግን በጥፊው ላመታታለች። እድልም በጣም አዝናለች። ወይዘሮ ገነት እድል ከወጣች በኋላ ከቤቷ ስቅስቅ ብላታል። ሮማን መጣች። ምንድን ነው እሱ? ወደ ተንቀጠቀጠ ሮማን ልኮ ለምን እድል ስትሄድ ነው። እንደዚህ አይነት ሀዘን የተሰማኝ ደግሞ የልጅ ሞት ጊዜ ብቻ ነው። ማ በቃ እንደሄዳለች እኛም ተገላገልን። እባክሽ ሮማን እንደዚያ አትበይኝ፣ እኔ ውስጤ ተጨንቋል። በቃ ታያት፣ እድል ላትመለስ ሄዳለች። ግን ለምን ውስጤ እንደዚህ ተጨነቀ? ጥፋት አጥፍታ አይደል የሄደችው? ቀላል ጥፋት የሚለው ቃል ይገልጸዋል እንዴ ማለቷን ቀጠለች ሮማን። እቺ ወራዳ ደግሞ ከመስረቋ መካዷ። ወይዘሮ ገነት ግን እኮ በደሉ ቢቆጠር ያንቺ ይበልጣል ሮማን ቀጠለች። አተሳሳቼ እህቴ፣ እኔ እኮ እህትሽ ነኝ። ምንም ቢሆን አልፋቅም። እሷም ልጅ እኮ ነች። አስቢ ውስቲ ቢንያምን አላስቀምጥ ብላው፣ በዛ ላይ ደግሞ ሌብነቷ። እንደውም ተገላገልናት። ሮማን አሁን ይብቃሽ፣ እኔ ብቻ የመሆን እፈልጋለሁ። ስራችን ሰራን እያሉ ሜላትና ሮማን ሶፋ ላይ ሜላት መዝለል ጀመረች። ሁለቱ ደስታቸውን በጣም መቋቋም አቅቷቸዋል። ነገር ግን ደስታቸው ሳይውል ሳያድር ቢኒ ሲመጣ ከውጭ እድልስ ይላል። እድልማ አባረናት። ወርቅ ሰርቃለች። ወርቅ ሳይሆን የአንገት ሀብል የእናቷን ገጥ ትሰርቃለች። እና ክፍሏ ደግሞ የመውሊድ መከላከያ ተገኘ። የወሊድ መከላከያ ይላሉ። እሱማ የሆነው በእኔ ምክንያት ነው። ስለዚህ በጭራሽ አልሰረቀችም ብለው በተደጋጋሚ ሲጮህባቸውና ያን ጠፋ የተባለውን ሀብል ከኪሱ ሲያወጣ እጅግ በጣም ደነገጡ። ሁሉም አፈሩ። ወይዘሮ ገነትም በጣም ደነገጠች። እጇን ባፏ ላይ ጫነች። እነሱም አይናቸው ፈጠጠ። የሚያወሩት ነገር ሌባ ብለው ያለ ስሟ ስም ሰጥተው የሐሰት ክስ ከሰዋት የነበረችው እድል እንግዲህ ቀጣዩስ ምን ሊሆን? ወይዘሮ ገነትስ ምን ያክል ትጸጸት ይሆን? ማሚ በህይወቴ ሰርቄ አላቅም፣ መቼም አልሰርቅም ስትላት ሰርቀሻል ብላ ወይዘሮ ገነትም በእርግጥም በልጄ የመጣ ለማንም በፍጹም ለማንም መራራት አልችልም፣ በእሷ የመጣ ቀልድ የለም ብላለች። የልጄ የብሌን ማስታወሻ ነው ትላለች። ራሷን ብሌንን ሌባ እያለቻት